በዓለማችን ላይ ባሉ በርካታ ማህበረሰቦች ውስጥ የሴት ልጅ ድንግልና ተብሎ የሚታሰበው ነገር ትልቅ ክብደት አለው። እንደ ክብረ ንጽህና፣ የሥነ ምግባር እሴት፣ የቤተሰብ ክብር እና ለጋብቻ መብቃት መለኪያ ተደርጎም ይቆጠራል። ቤተሰቦች በሰርግ ሌሊት የሴቷን ድንግልና በደስታ ሊያከብሩ ወይም የደም መፍሰስ መኖሩን ማስረጃ ሊጠይቁ ይችላሉ። ይህም ያልተሰበረ የብልት መክፈቻ ላይ ያለ ሸለፈት ወይም ኢንታክት ሃይመን እንደነበራት ለማረጋገጥ ማለት ነው። አሁንም ድረስ በአፍሪካ፣ በመካከለኛው ምስራቅ፣ በእስያና በሌሎች አካባቢዎች ያሉ ማህበረሰቦች የድንግልና ምርመራ በተለምዶ ቱ ፊንገር ቴስት ወይም የሃይመን የብልት መክፈቻ ላይ ያለ የስጋ ሸለፈት ምርመራ ተብሎ የሚጠራውን እንደሚፈጽሙ ይታያል። ይህም ከጋብቻ በፊት የወሲብ ግንኙነት ታሪክ መኖሩንና አለመኖሩን ለማረጋገጥ እንዲሁም በአንዳንድ ሀገራት ላይ ከስራ ቅጥር በፊት ይህ የድንግልና ምርመራ እንደሚካሄድ፣ በሌላኛው ደግሞ ሞራል ክራይምስ ወይም በአንዳንድ ሃይማኖታዊ አሰራሮች ህጋዊ ያልሆነ የወሲብ ግንኙነት መፈጸሙን ለማረጋገጥ ቱ ፊንገር ቴስት በሁለት ጣት የሚደረግ የድንግልና ምርመራ በእነዚህ ሀገራት ላይ ይካሄዳል። አንዳንድ ጊዜ እነዚህን ፈተናዎች መውደቅ እንደ ማህበራዊ መገለል፣ የቤተሰብ ጥቃት፣ የግዴታ ጋብቻ አለፍ ሲልም በተለምዶው ኦኖር ኪሊንግስ የሚባለውን ወይም በድንጋይ ተወግሮ እንደ መገደል ያሉ ከባድ ውጤቶችን ይዞ ይመጣል። እነዚህ ግዴታዎች ወይም ከማህበረሰቡ የሚጠበቁ ነገሮች በባህላዊ፣ በሃይማኖታዊና በአባታዊ ፓትሪያርካል ስርዓት የተመሰረቱ ሲሆን የሴት ንጽህናን ከቤተሰብና ከማህበረሰብ ክብር ጋር ያገናኛሉ። በክርስትናና በእስልምና አስተምህሮቶች ከጋብቻ በፊት ከወሲባዊ ግንኙነት መታቀብ የሚለው ሀሳብ ድንግልነት፣ መንፈሳዊ ንጽህና እና ታዛዥነትን ይወክላል የሚል ሀሳብ ያጠናክራሉ። ነገር ግን ይህ በድንግልና ላይ የሚደረግ ከፍተኛ አትኩሮት ሴትን ልጅ ዋጋ ያስከፍላል። ልጃገረዶች እና ሴቶች በየቀኑ በሚያደርጉት እንቅስቃሴ ላይ ማለትም እንደ መሮጥ፣ መዝለል፣ ስፖርታዊ እንቅስቃሴዎች ማድረግ እንዲሁም ታፖንስ ወይም በፔሪድ ሰዓት የሴት ልጅ ብልት ውስጥ የሚገባን የሕክምና ቁስ አካል እንዳይጠቀሙ ይከለከላሉ። ይህም የድንግልና ማረጋገጫ ነው ተብሎ የሚታሰበውን ሃይመን ወይም የሴት ብልት መክፈቻ ላይ ያለውን የስጋ ሸለፈት ይጎዳል ተብሎ ስለሚታሰብ ብቻ ሳይሆን ያላቸውን ንጽህና ያበላሻልም ከሚል እሳቤ የመጣ ነው። እነዚህ ሁሉ ነገሮች መገለሎች ሄደው ውጤታቸው ጎጂ የሆነ ቨርጂን ሆር ዲቾቶሚ የምንለውን ወይም ሴክሹዋሊ አክቲቭ ወመን ወሲብ የሚያደርጉ ሴቶችን ወይም ያደርጋሉ ተብሎ የሚታሰቡ ሴቶችን እንደረከሱ፣ እንደቆሸሹ፣ እንደተበላሹ ወይም አደገኛ እንደሆኑ ይታያሉ። ይህም እንደ ስሉት ሼሚንግ ወይም የማሸማቀቂያ መጥፎ ቃላት በሴቷ ላይ መሰንዘር፣ መገለል፣ የጋብቻ እድል መቀነስ እንዲሁም ሴቷ ላይ ወሲባዊ ጥቃት ለማድረስ እንደ ምክንያት ጀስቲፊኬሽን መጠቀም እና ከከፋ ደግሞ ኦኖር ኪሊንግስ የምንለው ወይም በድንጋይ ተወግሮ መገደልንም ያካትታል። ይህ በእንዲህ እንዳለ በእነዚህ ሁሉ የተስፋፉ እምነቶች እንዳሉ ሆነው ዘመናዊ የሕክምና ሳይንስ የተለየ ታሪክ ይናገራል። ድንግልነት በአካል ሊረጋገጥ የሚችል ነገር አይደለም። ሃይመን ወይም በሴት ብልት መክፈቻ ላይ ያለ የስጋ ሸለፈት ቀጭንና ተለጣጭ ክፍል ሲሆን ከሰው በጣም የሚለያይ እና በጊዜ ብዛት ከወሲባዊ ግንኙነት ጋር ባልተያዙ ምክንያቶች ማለትም እንደ እድገት፣ ፑበሪቲ፣ የአካል ብቃት እንቅስቃሴ እና የታፑን ወይም የፔሪድ የህክምና ቁስ መጠቀም ጋር ተያይዞ ይለዋወጣል። አንድ ሴት ወሲባዊ ግንኙነት ከዚህ በፊት አድርጋለች ወይስ አላደረገችም የሚለውን ሃይመን ወይም በብልቷ መክፈቻ ላይ ያለውን የብልት ስጋ ሸለፈት በመመርመር የማወቂያ አስተማማኝ መንገድ የለም ይላል ሳይንስ። ይህ ብቻ ሳይሆን ቨርጂኒቲ ቴስቲንግ ወይም የድንግልና ምርመራ ትክክል እንዳልሆነና የህክምና መሰረት እንደሌለው፣ ህመም የሚያመጣ አሳፋሪና የሰው መብት ጥሰት እንደሆነ በትላልቅ ተቋማት እንደ የዓለም ጤና ድርጅት ባሉ ተቋማት ግንዛቤ መፍጠር ከተጀመረ ሰንበትበት ብሏል። ይህ ዘጋቢ ፊልም እነዚህን እውነታዎች ደረጃ በደረጃ ይመረምራል። መጀመሪያ የሃይመን ወይም በሴት ብልት መክፈቻ ላይ ስላለው የስጋ ሸለፈት እና ስለ ሃይመን ወይም ስለዛ የስጋ ሸለፈት የተፈጥሮ ልዩነቶች ይዳስሳል። ከዚያ ባህላዊና ሃይማኖታዊ እምነቶችን ድንግልነትን እንዴት እንደሚያገናኙና የሚፈጥሩትን ማህበራዊ ጉዳቶች፣ በመጨረሻም ጥናታዊ መረጃዎችን በማስደገፍ ለረጅም ጊዜ ከትውልድ ትውልድ ሲዘዋወር የመጣውን ውሸት ያፈርሳል። እውነታን ከባህል በመለየት ጎጂ ልማዶችን መቃወምና ስለ ሰውነት ፍቃድ እና የሰው ክብር የተሻለ ጤናማ ግንዛቤ መፍጠር እንችላለን።
ሃይመን ወይም የሴት ልጅ ብልት መክፈቻ ላይ የሚገኝ የስጋ ሸለፈት ቀጭንና ተለጣጭ ሚዮኮሳል ቲሹ ወይም ለስለስ ያለ የሴቷን ብልት በከፊል ሸፈን አድርጎ ወይም በዙሪያው ላይ የሚገኝ ነገር ነው። ሃይመን ወይም የሴት ልጅ ብልት የስጋ ሸለፈት አንድ ሴት ህፃን በማዕፀን እድገት ውስጥ ባለችበት ጊዜ ፌታል ዴቨሎፕመንት በኢምብሪዮኒክ ቲሹ ማለትም የጽንስ ህብረ ህዋስ በእድገት ሂደት ላይ ያለ የሰውነት ክፍል አንድ ሴት ህፃን በማዕፀን ውስጥ ያለች የብልት ቦይ ቫጂናል ካናል በሚፈጠርበት ጊዜ የሚፈጠር ነው። የድንግልና የብልት ሸለፈት ወይም ሃይመን በዚህ ሂደት ውስጥ የሚተርፍ ትንሽ የሰውነት ክፍል ነው። ከጽንስ እድገት የተረፈ የሰውነት ክፍል። ይህ ብቻ አይደለም። ሃይመን የሴት ልጅ ብልት መክፈቻ ላይ ያለ የስጋ ሸለፈት ከውልደት በኋላ ምንም አይነት ባዮሎጂካል ፋንክሽን ወይም የስነ ህይወት ተግባር የለውም። እሱ ብቻ አይደለም። ቤሪየር ወይም ሲል ማለትም ይህ የብልት መክፈቻ ላይ ያለ የስጋ ሸለፈት የሴቷን ብልት የሚዘጋ ወይም የሚሸፍን ነገር አይደለም። በተጨማሪም ሃይመን ወይም የሴት ልጅ ብልት መክፈቻ ላይ ያለ የስጋ ሸለፈት ለምንም አይነት ነገር ማስረጃ ወይም ፕሩፍ እንዳልሆነ ሳይንስ ይናገራል። ከተለመዱ እምነቶች በተቃራኒው ሃይመን ወይም በሴት ልጅ ብልት መክፈቻ ላይ ያለ የስጋ ሸለፈት በሴቶች ሁሉ ላይ አንድ አይነት ሳይሆን በተፈጥሮ ብዙ አይነት ልዩነቶች አሉት። የተለመዱ የሃይመን ወይም የሴት ልጅ ብልት መክፈቻ ላይ ያለ የስጋ ሸለፈት የሚከተሉትን ያካትታሉ። አኑላር እንደ ቀለበት የሴቷን ብልት መክፈቻ ዙሪያውን ከቦ የሚገኝ። ክሪሴንቲክ ሃይመን እንደ ጨረቃ ቅርጽ ያለ የታችኛውን የሴት ብልት መክፈቻ ላይ ሸፍኖ የሚገኝ። ፊምብሬትድ ሃይመን ጠርዙ ዳር ላይ የሚገኝ። ሴፓቴት ሃይመን መካከሉን የሚከፍል ክፍል ያለው እና ማይክሮፐርፎሬት ሃይመን በጣም ትንሽ ክፍተት ያለው በመባል ይከፈላሉ። በአንዳንድ ሰዎች ሃይመን ወይም የሴት ልጅ ብልት መክፈቻ ላይ ያለ የስጋ ሸለፈት በጣም ትንሽ ወይም ፈጽሞ ላይኖር ይችላል። ሳይንሱ ይሄ ኖርማል እንደሆነና ምንም አይነት የሕክምና ጣልቃ ገብነት እንደማያስፈልገው ይናገራል። ሃይመን ወይም የሴት ልጅ ብልት መክፈቻ ላይ የሚገኝ የስጋ ሸለፈት በጣም ተለጣጭ ነው። በተለይም ከእድገት ፑበሪቲ በኋላ የሆርሞን ለውጦች የሴት ብልትን ክፍሎችን ይበልጥ ተለጣጭና ለመዘርጋት የሚችሉ ይሆናሉ። በፑበሪቲ ወይም በእድገት ጊዜ ኤስትሮጅን የሃይመን ወይም የሴት ብልት መክፈቻ ላይ የሚገኘውን የስጋ ሸለፈት እንደሚያወፍረው ኮላጅን ኮንቴንት መጨመር። ኮላጅን በሰውነት ውስጥ የሚገኝ ፕሮቲን ሲሆን ኤስትሮጅን ይሄንን በመጨመር ሃይመን ጥንካሬውን መለጠጡንና መዘርጋቱን እንዲጨምር ከማድረግ አልፎ ያለ ጉዳት ለውጦችን እንዲቀበል ያስችለዋል። በጊዜ ሂደት ዕለታዊ እንቅስቃሴዎች የሃይመን ወይም የሴት ልጅ ብልት መክፈቻ ላይ የሚገኘውን የስጋ ሸለፈት ቀስ በቀስ መልኩን እንዲቀየር ያደርጉታል። ብስክሌት መንዳት፣ ጂምናስቲክስ፣ ፈረስ መጋለብ፣ መደነስ ወይም ጫና ያላቸው እግርን አንፈራጦ ማንፈራጠጥን የሚያካትቱ ስፖርቶች፣ ታፖንስ ከወር አበባ ጋር የተገናኘ ቁስ መጠቀም፣ ሚኒስትራል ካፕስ ከወር አበባ ጋር የተገናኘ ቁስ መጠቀም። በተጨማሪም ሰልፍ ኤክስፕሎሬሽን ወይም ራስን መመርመር፣ ራስን ማወቅ እንደ ማስተርቤሽንና ፊንገሪንግ ያሉ ማለት ነው። እነዚህ በአጠቃላይ ሃይመንን ወይም የሴት ልጅ ብልት መክፈቻ ላይ የሚገኘውን የስጋ ሸለፈት እንዲለጠጥ፣ እንዲቀጭጭ ወይም ቀዳዳ ክፍተት እንዲፈጥር ያደርጋሉ። እነዚህ ለውጦች በአብዛኛው በተፈጥሯዊና ያለ ህመም ይከናወናሉ። ብዙ ጊዜም ሴቶች ሳይታወቃቸው ነው እነዚህ ለውጦች የሚያልፉት። በሃይመን ወይም የሴት ልጅ ብልት መክፈቻ ላይ የሚገኝ የስጋ ሸለፈት በሚመለከት ሲወርዱ ሲዋረዱ የመጡ ብዙ ውሸቶች አሉ። በጣም የተለመደው ውሸት ሃይመን ወይም የሴት ልጅ ብልት መክፈቻ ላይ ያለው የስጋ ሸለፈት እንደ ሲል ወይም መዝጊያ እንደሚሰራና በመጀመሪያ የግብረ ስጋ ግንኙነት ጊዜ እንደሚሰበር፣ እንደሚቀደድ፣ ሁልጊዜ ደምና ህመምን እንደሚያመጣ ነው። ይህ ውሸት ግን በሕክምና ማስረጃ የማይደገፍ ነው። የደም መፍሰስ ማይኖሪቲ ወይም ትንሽና አናሳ በሆኑ ሴቶች ላይ ብቻ የሚያጋጥም ሲሆን ጥናቶች እንደሚያሳዩት በመጀመሪያ የግብረ ስጋ ግንኙነት ወቅት 37 እስከ 43% ሴቶች ላይ ብቻ እንደሚከሰት ያሳያሉ። እንደዛም እንኳ ሆኖ ከብዙ ደም መፍሰስ ይልቅ በጣም ትንሽ ሚኒማል ስፖቲንግ ደም መታየት እንደሆነ ጥናቶች ያሳያሉ። ህመምም ሲያጋጥም ከላክ ኦፍ አሮዛል ወይም ከወሲባዊ መነቃቃት እጥረት ጋር በተያያዘ ቴንሽን ወይም መወጣጠር፣ አለመረጋጋት፣ ድራይነስ፣ ድርቀት፣ አንዛይቲ፣ ጭንቀት እና ኢንአዲኩዌት ሉብሪኬሽን ወይም በቂ የፈሳሽ እርጥበት አለመኖር እንጂ ከሃይመን ከብልቱ መክፈቻ ላይ ካለው ሸለፈት መቀደድ ጋር እንደማይገናኝ ጥናቶች ያሳያሉ።
እውነታው ግን ሃይመን ወይም የሴት ልጅ ብልት መክፈቻ ላይ የሚገኘው የስጋ ሸለፈት በግብረ ስጋ ግንኙነት ጊዜ ከመቀደድ ይልቅ ይለጠጣል። በመለጠጥ ባህሪው ምክንያት በተለይም ፑበሪቲ ወይም የልጃገረድ ጊዜያቸውን ያለፉ ሴቶች ላይ ምንም አይነት የማይታይ ጉዳት ሳይደርስበት እንዲሰፋና ለንክኪ ወሲብ ግንኙነት አመቺ ሊሆን ይችላል። የመጀመሪያ የግብረ ስጋ ግንኙነት በአንዲት ሴት ሰውነት ላይ ምንም አይነት ወጥ የሆነ ሊታወቅ የሚችል ወይም ቋሚ የሆነ ባዮሎጂካል ለውጥ አያመጣም። በአካል መዋቅር ደረጃም የሚጠፋ ወይም የሚጎድል ነገር የለም ይላል የሕክምና ሳይንስ። ቲሹ ወይም የሃይመን የስጋ ሸለፈት ህብረ ህዋስ በጊዜ ሂደት ጥቃቅን ወጥ ያልሆኑ ቅርጾችን ሊያወጣ ወይም ይበልጥ ክፍት ሊሆን ይችላል። ነገር ግን እነዚህ ለውጦች ተፈጥሯዊ ናቸው እንጂ የአንድን ሰው የወሲብ ታሪክ በእርግጠኝነት ሊያሳዩ አይችሉም ይላል የሕክምና ሳይንስ። የሕክምና ባለሙያዎች የድንግልና የስጋ ሸለፈት ገጽታ ብቻውን አንድ ሰው የግብረ ስጋ ግንኙነት ስለማድረጉ ምንም አይነት እርግጠኛ መረጃ አይሰጥም ይላሉ። ምክንያቱም ገጽታው በሰዎች መካከል እንዲሁም በጊዜ ሂደት በተፈጥሮ ስለሚለያይ ነው። ስለ ድንግልና ሃይመን የስጋ ሸለፈት በዚህ መንገድ መረዳታችን እውነታውን ከተሳሳተ አመለካከት ለመለየት ይረዳል። ሃይመን ወይም በሴት ልጅ ብልት መክፈቻ ላይ ያለ የስጋ ሸለፈት ተለጣጭ የሆነ ትንሽ የሰውነት ክፍል እንጂ ፒዩሪቲ ወይም የንጽህና ኤክስፒሪየንስ ወይም የልምድ እና የክብር መለኪያ አይደለም። እነዚህን የተሳሳቱ አመለካከቶች፣ ውሸቶች አስቀድሞ በማረም አላስፈላጊ ጭንቀት መቀነስና ወደፊት ከዚህ ጋር ተያይዘው የሚመጡ ጎጂ ግምቶችን፣ አስተሳሰቦችን መቀነስ እንችላለን። ሃይመን ኤንድ ቨርጂኒቲ። ሃይመን ወይም በሴት ልጅ ብልት መከፈቻ ላይ ያለ የስጋ ሸለፈትና ድንግልነት። የድንግልና የስጋ ሸለፈት ወሲባዊ ልምድን በመወሰን ረገድ ምንም አይነት ሚና የሌለው ትንሽዬ ተለጣጭ የሰውነት ክፍል ቢሆንም ብዙ ባህሎችና ሃይማኖቶች ግን የድንግልና የንጽህናና የሥነ ምግባር መለኪያ አድርገው ሲመለከቱት ቆይተዋል። በዚህ ክፍል ድንግልና በአንዳንድ ማህበረሰቦች ዘንድ ለምን እንዲህ ያለ ትልቅ ትኩረት እንደተሰጠውና በአካል ምርመራ ለማረጋገጥ የሚደረጉ ሙከራዎች በሳይንስ የማይደገፉት ለምን እንደሆነ ያብራራል። Why is virginity a big deal? ድንግልና ለምን እንዲህ ትልቅ ትኩረት የሚሰጠው ጉዳይ ሆነ? በብዙ የክርስትናና የእስልምና ማህበረሰቦች እንዲሁም በአፍሪካ፣ በመካከለኛው ምስራቅ፣ በደቡብ እስያና በሌሎችም አካባቢዎች በሚገኙ የተለያዩ ባህላዊ ማህበረሰቦች ውስጥ ድንግልናን መጠበቅ እንደ ሃይማኖታዊ እና ባህላዊ እሴት ይታያል። በመጽሐፍ ቅዱስ ውስጥ የሚገኙ ትምህርቶች ለምሳሌ ንጽህናን የሚያጎሉ ጥቅሶች እና በእስልምና አስተምህሮቶች ለምሳሌ እስከ ጋብቻ ድረስ ጥንቃቄን ማድረግን የሚገልጹ ሀሳቦች ከጋብቻ በፊት ከወሲብ መታቀምን የሥነ ምግባር ጥንካሬ ለእግዚአብሔር ወይም ለአላህ የመታዘዝና የግል ክብር ምልክት አድርገው ያቀርቡታል። ለቤተሰቦችና ለማህበረሰቦች የአንዲት ሴት ድንግልና ብዙ ጊዜ ከቤተሰብ ስም፣ ከማህበረሰባዊ ደረጃ እና ከቤት ክብር ጋር በጥብቅ የተቆራኘ ነው። ይህ አመለካከት በሴቶችና በልጃገረዶች ላይ ከፍተኛ ጫና ይፈጥራል። በአንዳንድ ወግ አጥባቂ ማህበረሰቦች ውስጥ ቤተሰቦች የድንግልና የስጋ ሸለፈት ከጋብቻ በፊት እንዳይለጠጥ ወይም እንዳይቀደድ ለመከላከል ሲሉ ልጃገረዶች እንደ ሩጫ፣ ዝላይ፣ ጂምናስቲክስ፣ ፈረስ ግልቢያ፣ ብስክሌት መንዳት ወይም አንዳንድ ጭፈራዎችን እንዳያደርጉ ይገደባሉ። ፍርሃቱ ሃይመን ወይም በስጋ ሸለፈቱ ላይ የሚፈጠር ማንኛውም ለውጥ ቀደም ሲል እንደተደረገ የወሲብ ግንኙነት ተደርጎ በስህተት ሊተረጎም ይችላል የሚል ሲሆን ይህም የጋብቻ ዕድልን ሊያበላሽ ወይም በቤተሰብ ላይ ውርደትን ሊያመጣ ይችላል ተብሎ ይታሰባል። ለዚህ ጉዳይ የሚሰጠው ትኩረት የሚያስከትለው መዘዝ ከጨዋታና ከስፖርት እገዳዎች በላይ የጎላ ነው። ይህም ብዙ ጊዜ ድንግል ወይም ዝሙት የሚል ጥብቅና የተከፈለ አመለካከት ያጠናክራል። ከጋብቻ ውጪ የወሲብ ግንኙነት የፈጸሙ ወይም ይፈጽማሉ ተብለው የሚታሰቡ ሴቶች እንደ የረከሱ፣ የጠፉ፣ እርኩስ ወይም አደገኛ ተደርገው ይፈረጃሉ። ይህም ወደሚከተሉት ሰፊ ማህበረሰባዊ ችግሮች ያመራል።
አንደኛ ዝሙተኛ ብሎ መስደብና በህዝብ ፊት ማዋረድ። ሁለተኛ ከቤተሰብ ወይም ከማህበረሰብ መገለል። ሶስተኛ የጋብቻ እድል መቀነስ። በአንዳንድ ባህሎች ድንግል ያልሆኑ ሴቶች ለጋብቻ የማይበቁ ተደርገው ይቆጠራሉ ወይም ዝቅተኛ ዳወሪ ብራይድ ፕራይስ ወይም ዝቅተኛ ጥቅሎ ጥንዝል ይከፈልባቸዋል። አራተኛ ለወሲባዊ ጥቃት ሰለባ መሆንን እንደ ማምከኛ መጠቀም። ለምሳሌ ጥበቃ የሚገባቸው ንጹህ ሴቶች ብቻ ናቸው የሚል ጎጂ አመለካከት። አምስተኛ በከፋ ሁኔታ ጊዜ ደግሞ ለክብር ሲባል የሚፈጸም ግድያ ኦኖር ኪሊንግስ። ይህም ቤተሰቦች በእውነትም ይሁን በወሬ ክብር አጉድለዋል ብለው ያሰቧቸውን ሴቶች ወይም አንዳንድ ጊዜ ወንዶችን የሚገድሉበት ድርጊት ነው። እነዚህ ውጤቶች እንደሚያሳዩት ለድንግልና የሚሰጠው ከልክ ያለፈ ባህላዊ ክብር በተለይ በሴቶችና በልጃገረዶች ላይ የቁጥጥር የቅጣትና የጥቃት መሳሪያ ሊሆን ይችላል። ቨርጂኒቲ ቴስትስ አር ኖት ሳይንቲፊክ። የድንግልና ምርመራዎች ሳይንሳዊ መሰረት የላቸውም። ለድንግልና ትልቅ ባህላዊ ትኩረት ቢሰጥም ሃይመን ወይም በሴት ልጅ ብልት መክፈቻ ላይ ያለን የስጋ ሸለፈት በመመርመር ብቻ አንድ ሴት የግብረ ስጋ ግንኙነት ማድረጓን ለማወቅ የሚያስችል ምንም አይነት ሳይንሳዊ ወይም የሕክምና ዘዴ የለም። የድንግልና ምርመራ ተብለው የሚጠሩት እንደ በእይታ መመርመር፣ ባለ ሁለት ጣት ምርመራ ቱ ፊንገር ቴስት፣ ጣትን በማስገባት የብልትን ጥብቅነት ወይም የሽፋኑን ሁኔታ መገምገም ወይም ከመጀመሪያ የወሲብ ግንኙነት በኋላ ደም መፍሰሱን ማረጋገጥ አስተማማኝ አይደሉም። እንዲሁም በሰፊው የተወገዙ ድርጊቶች ናቸው። ሂር ኢዝ ዋይ ቨርጂኒቲ ቴስትስ ፌል። የድንግልና ምርመራዎች የማይሳኩባቸው ተቀባይነት የማያገኙባቸው ምክንያቶች። አንደኛ ሃይመን ወይም የሴት ብልት መክፈቻ ላይ የሚገኝ የስጋ ሸለፈት ከሴት ሴት በቅርጽ፣ በስፋት፣ በውፍረትና በመለጠጥ ባህሪው በእጅጉ ይለያያል። አንዳንድ ሴቶች ሲወለዱ በጣም ትንሽ ሃይመን የስጋ ሸለፈት ህብረ ህዋስ ያላቸው ወይም ጨርሶ የሌላቸው ሊሆኑ ይችላሉ። ይህም ተፈጥሯዊና ጤናማ ነው። ሁለተኛ በሃይመን ወይም በሴት ብልት መከፈቻ ላይ ባለው የስጋ ሸለፈት ገጽታ ላይ የሚታዩ ለውጦች እንደ የመለጠጥ ባህሪ እና የዕለት ተዕለት ልምዶች ባሉ ምክንያቶች በተፈጥሮ ሊከሰቱ ይችላሉ። ስፖርት፣ የታምፖን ወይም የፔሪየድ ቁስ መጠቀም፣ ራስን መመርመር እንደ ማስተርቤሽን እና ፊንገሪንግ ያሉ አደጋዎች፣ የአካል ብቃት እንቅስቃሴ እና ተፈጥሯዊ ልዩነቶች ሃይመን ወይም መከፈቻ ላይ ያለውን የስጋ ሸለፈት ሊያራዝሙ ወይም ሊለውጡ ስለሚችሉ ሃይመንን ወይም የስጋ ሸለፈቱን በመመርመር የወሲብ ግንኙነት መፈጸሙን ማረጋገጥ አይቻልም ይላል ሳይንስ። ሶስተኛ ከወሲብ ታሪክ ጋር በእርግጠኝነት የሚያያዝ ምንም አይነት ወጥ የሆነ ወይም ሊታወቅ የሚችል አካላዊ ምልክት ማግኘት አይቻልም። ንክኪ ወይም ወሲብ ያልተፈጸመበት ያልተደረገበት የሚመስል ሃይመን ወይም በሴት ብልት መክፈቻ ላይ ያለ የስጋ ሸለፈት ወሲባዊ ተሳትፎ ባላቸው ወይም ወሲብ ባደረጉ ሴቶች ላይ ሊገኝ ይችላል ይላል ሳይንስ። እንዲሁም የተለጠጠ ወይም የሌለ የጠፋ ሃይመን ወይም በሴት ብልት መክፈቻ ላይ ያለ የስጋ ሸለፈት ደግሞ ምንም አይነት ግንኙነት ወይም ወሲብ ባላደረጉ ሴቶች ላይ ሊገኝ ይችላል ይላል ሳይንስ። አራተኛ ድንግልና በራሱ የሕክምና ወይም የባዮሎጂካል ኮንሴፕት ወይም ጽንሰ ሐሳብ አይደለም። ይልቁንም በአካል ምርመራ ሊረጋገጥ የሚችል ተዛማጅ አካላዊ ሁኔታ የሌለው ማህበራዊ፣ ባህላዊና ሃይማኖታዊ ግንባታ ሶሻል ኮንስትራክሽን ነው ይለዋል ሳይንስ። የዓለም ጤና ድርጅት WHO ጨምሮ ዋና ዋና የጤና ተቋማት የድንግልና ምርመራ የሕክምና መሰረት የሌለው አሰቃቂ፣ አዋራጅና የሰብአዊ መብት ጥሰት መሆኑን አውጀዋል። ይህ ምርመራ ምንም አይነት ትክክለኛ መረጃ የማይሰጥ ከመሆኑም በላይ በምርመራው ውስጥ በሚያልፉ ሰዎች ላይ ከፍተኛ የስነ ልቦና ጠባሳ ያስከትላል ነው ያሉት። ሃይመን ወይም በሴት ልጅ ብልት መክፈቻ ላይ ያለ የስጋ ሸለፈት አካላዊ እውነታ ከድንግልና ጋር ከተያያዙ ባህላዊ ትርጉሞች በመለየት ከእውነታ ይልቅ በተረቶች ላይ የተመሰረቱ ጎጂ እምነቶችንና ድርጊቶችን መቃወም እንችላለን። የአቻ ላቻ ግምገማ ያለፈባቸው ጥናቶች ምን ያሳያሉ?
ባህላዊና ሃይማኖታዊ እምነቶች ብዙውን ጊዜ ሃይመንን ወይም በሴት ልጅ ብልት መክፈቻ ላይ ያለውን የስጋ ሸለፈት ከድንግልና ጋር ቢያያይዙትም ለ10 ዓመታት የተደረጉ የሕክምና ምርምሮች ግን የሃይመን የስጋ ሸለፈት የወሲብ ታሪክን ለማወቅ አስተማማኝ አመላካች እንዳልሆነ በተከታታይ አሳይተዋል። በዚህ ክፍል በጭብጥ የተከፋፈሉ ቁልፍ የሆኑ ፒር ሪቪውድ ሪሰርች የአቻላቻ ግምገማ ያለፈባቸው ጥናቶችና የባለሙያ መግለጫዎች ማጠቃለያ ቀርበዋል። እነዚህ ግኝቶች የተገኙት ከሲስተማቲክ ሪቪው ወይም ከስርዓታዊ ግምገማዎች፣ ክሊኒካል ኦብዘርቬሽን ወይም ከክሊኒካዊ ምልከታዎች እንዲሁም ጃይኖሎጂ ወይም ከጽንስና ማዕፀን ሕክምና፣ አዶለሰንት ሜዲሲን ወይም ከታዳጊዎች ሕክምና፣ ፎረንሲክ ሜዲሲን ወይም ከፎረንሲክ ሕክምና እና ፐብሊክ ሄልዝ ወይም በሕዝብ ጤና ዘርፍ ከተደረጉ ጥናቶች ነው። ሃይመን ወይም በሴት ልጅ ብልት መክፈቻ ላይ ያለ የስጋ ሸለፈት ለድንግልና አስተማማኝ መለኪያ እንዳልሆነ የሚያሳዩ ጥናቶች። በርካታ ጥናቶች እንደሚያሳዩት ሃይመን ወይም የሴት ልጅ ብልት መክፈቻ ላይ ያለ የስጋ ሸለፈት ገጽታ በሰፊው የሚለያይ በመሆኑ አንድ ሰው የግብረ ስጋ ግንኙነት ማድረጉን ወይም አለማድረጉን በትክክል ሊያመላክት አይችልም። አንደኛ ጥናት ኦልሰን እና ጋርሲያ ሞሪኖ 2017። በሪፕሮዳክቲቭ ሄልዝ መጽሔት ላይ የታተመው ይህ ስርዓታዊ ግምገማ ሃይመን ወይም በሴት ልጅ ብልት መክፈቻ ላይ ያለ የስጋ ሸለፈት በመመርመር የሚደረገውን የድንግልና ምርመራ አስመልክቶ ያሉ ማስረጃዎችን ተንትነዋል። ተመራማሪዎቹ የሃይመን ወይም በሴት ልጅ ብልት መክፈቻ ላይ ያለውን የስጋ ሸለፈት ምርመራ የአንድን ሰው የድንግልና ሁኔታ በትክክል ወይም በአስተማማኝ ሁኔታ ሊገልጽ እንደማይችል ደምድመዋል። በጥናቱ የተካተቱ መረጃዎች እንደሚያሳዩት በሃይመን ወይም በስጋ ሸለፈቱ ቅርጽ ሞርፎሎጂ እና ቀደም ሲል በተደረገ የወሲብ ግንኙነት መካከል ምንም አይነት ወጥ የሆነ ግንኙነት የለም። ድርጊቱም ወይም ምርመራው ጠቃሚ መረጃ ሳይሰጥ ጉዳት ሊያስከትል ይችላል ብለዋል በጥናቱ ላይ። ሁለተኛ ጥናት ሚሾሪ እና ባልደረቦቻቸው 2019 በተመሳሳይ መጽሔት ላይ የወጣው ይህ ግምገማ ስለ ሃይመን ወይም በሴት ልጅ ብልት መክፈቻ ላይ ስላለው የስጋ ሸለፈት ቅርጽ፣ ተግባርና ለውጦች ያሉ የተለመዱ የተሳሳቱ አመለካከቶችን ሚዝስ ውድቅ በማድረግ የሚከተለውን መደምደሚያ ሰጥቷል። በጣም ውስን ከሆኑ ሁኔታዎች በስተቀር የሃይመን ወይም በሴት ልጅ ብልት መክፈቻ ላይ ስላለ የስጋ ሸለፈት ምርመራ ቀደም ሲል የተደረገን የወሲብ ግንኙነት ወይም የጾታዊ ጥቃትን ታሪክ ለማወቅ የሚያስችል ትክክለኛ ወይም አስተማማኝ ምርመራ መሆኑን የሚያሳይ ምንም አይነት ማስረጃ የለም። በጥናቱ ላይ በስፋት የሚስተዋሉ ስለ ሃይመን ወይም በሴት ብልት መከፈቻ ላይ ስላለው የስጋ ሸለፈት የተሳሳቱ አመለካከቶች ተብለው ከተቀመጡት ውስጥ ውሸት 1 ሃይመን ወይም በሴት ብልት መከፈቻ ላይ የሚገኘው የስጋ ሸለፈት የሴት ብልት መከፈቻን ሙሉ በሙሉ የሚሸፍን የህብረ ህዋስ ሽፋን ነው። እውነታ 1 ኤ ሃይመን ወይም በሴት ብልት መከፈቻ ላይ የሚገኘው የስጋ ሸለፈት የሴቷን ብልት ቀዳዳ ከብቦ የሚገኝ የህብረ ህዋስ ሽፋን ነው። እውነታ 1 ቢ ሃይመን ወይም በሴት ብልት መከፈቻ ላይ ያለው የስጋ ሸለፈት ገጽታ ከእድሜ ጋር ይለዋወጣል። ሃይመን ወይም በሴት ብልት መከፈቻ ላይ ያለው የስጋ ሸለፈት ቅርጽ፣ መጠን እና የመለጠጥ ባህሪ ይለያያል። እንዲሁም በአንዲት ሴት የህይወት ዘመን ውስጥ በከፍተኛ ሁኔታ ይቀያየራል። ውሸት 2 ሃይመን ወይም በሴት ብልት መከፈቻ ላይ ያለ የስጋ ሸለፈት መኖር ወይም አለመኖር አንዲት ልጃገረድ ወይም ሴት የግብረ ስጋ ግንኙነት ፈጽማ እንደሆነ ለመወሰን ሊያገለግል ይችላል። እውነታ 2 በሃይመን ወይም በሴት ልጅ ብልት መከፈቻ ላይ ያለው የስጋ ሸለፈት መዋቅር ላይ የሚታዩ ለውጦች የወሲብ ግንኙነትን በፈቃደኝነትም ሆነ ያለ ፈቃድ መፈጸሙን በእርግጠኝነት አያሳዩም። መድማት ሚሾሪና ባልደረቦቻቸው እንደገለጹት በርካታ ጥናቶች እንደሚያሳዩት በአንዲት ሴት የመጀመሪያ የወሲብ ግንኙነት ወቅት ደም መፍሰስ ሁልጊዜ ወይም በተለመደው ሁኔታ የሚታይ ነገር አይደለም። የሃይመን ወይም በሴት ልጅ ብልት መከፈቻ ላይ ያለው የስጋ ሸለፈት መሰበር ብሬኪንግ ኦፍ ዘ ሃይመን። ይህ ሳይንሳዊ ክለሳ የበለጠ እንደሚያብራራው ለአቅመ ሔዋን በደረሱ ሴቶች ላይ ሃይመን ወይም በሴት ብልት መከፈቻ ላይ ያለው የስጋ ሸለፈት በግንኙነት ወቅት
ሊለጠጥ የሚችል በመሆኑ በጣም አነስተኛ ጉዳት ወይም ምንም አይነት ጉዳት ሳይደርስ ሊፈጸም ይችላል። ውሸት 3 በሃይመን ወይም በሴት ብልት መከፈቻ ላይ ያለ የስጋ ሸለፈት ላይ የሚደረግ የሴት ብልት ምርመራ የጾታ ጥቃት በተለይም ያለ ፍቃድ የሚፈጸም ያስገዳጅ የወሲብ ግንኙነት መከሰቱን ወይም አለመከሰቱን ሊያረጋግጥ ይችላል። እውነት 3 በሃይመን ወይም በብልቱ መከፈቻ ላይ ያለ የስጋ ሸለፈት ላይ የሚታዩ ለውጦች የተወሰነ ወይም አንድ ወጥ ምክንያት የሌላቸው በመሆናቸው ከግለሰቧ የሂደት ታሪክና ወይም ከሌሎች የማስረጃ አይነቶች ጋር ተገናዝቦ ካልተደገፈ በስተቀር በሃይመን ወይም በብልቱ ስጋ ሸለፈት ላይ ብቻ ምንም አይነት የሕክምናም ሆነ የሕግ መደምደሚያ ላይ መድረስ አይቻልም። ውሸት 4 የሕክምና ባለሙያዎች ስለ ሃይመን ወይም በሴት ብልት መከፈቻ ላይ ስላለው የስጋ ሸለፈት ቅርጽ እና ፊዚዮሎጂ ለመለየት እንዲሁም በአካላዊ ምርመራቸው ላይ ተመስርተው መደምደሚያ ላይ ለመድረስ በሚገባ የሰለጠኑ ናቸው። እውነት 4 የሕክምና ባለሙያዎች ስለ ሃይመን ወይም በሴት ብልት መከፈቻ ላይ ስላለው የስጋ ሸለፈት ግምገማ የሚሰጣቸው ስልጠናም ሆነ ያላቸው ልምድ በጣም አነስተኛ ነው። ሃይመን ወይም በሴት ብልት መክፈቻ ላይ ያለ የስጋ ሸለፈት በመለጠጥ ባህሪውና በልዩነቱ ምክንያት ወሲባዊ ግንኙነት ከተደረገ በኋላም እንኳ ብዙ ጊዜ ምንም አይነት ከፍተኛ ጉዳት እንደማያሳይ አጽንኦት ሰጥተዋል። ሶስተኛ ጥናት አዳምስ እና ባልደረቦቻቸው 2004 በአርካይቭ ኦፍ ፔዲያትሪክስ ኤንድ አዶለሰንት ሜዲሲን በአሁኑ ጃማ ፔዲያትሪክስ በተባለው የሕክምና መጽሔት ላይ የታተመው ይህ ጥናት የግብረ ስጋ ግንኙነት በፈጸሙና ባልፈጸሙ ታዳጊ ሴቶች ላይ ያለውን የሃይመን ወይም በሴት ብልት መክፈቻ ላይ ስላለው የስጋ ሸለፈት ቅርጽ አነጻጽሯል። ተመራማሪዎቹ እንዳገኙት ብዙ የግብረ ስጋ ግንኙነት የጀመሩ ልጃገረዶች የሃይመን ወይም በሴት ልጅ ብልት መክፈቻ ላይ ያለው የስጋ ሸለፈት ሳይቀደድ ወይም በጣም ትንሹ የተቀየረ ሆኖ ተገኝቷል። በአንዳንድ ሁኔታዎች ምንም አይነት የመቀደድ ምልክት ወይም ስንጥቅ አይታይም። በተቃራኒው ደግሞ የግብረ ስጋ ግንኙነት ባልፈጸሙ ልጃገረዶች ላይ የተፈጥሮ የቅርጽ ልዩነቶች ታይተዋል። ይህም የሃይመን ወይም በሴት ብልት መክፈቻ ላይ ያለ የስጋ ሸለፈት ላይ የሚታዩ ለውጦች ከግብረ ስጋ ግንኙነት ጋር ሁልጊዜ ተያያዥነት እንደሌላቸው ያረጋግጣል። አራተኛ ጥናት ሄፐንስታልሄገር እና ባልደረቦቻቸው 2003 የግብረ ስጋ ግንኙነት እንደፈጸሙ እርግጠኛ የተሆነባቸውን ታዳጊ ልጃገረዶችን የመረመረ ክሊኒካዊ ጥናት ነው። ሄፐንስታልሄገር እና ባልደረቦቻቸው እንዳገኙት በምርመራ ወቅት የብዙዎቹ ተሳታፊዎች ሃይመን ወይም በመክፈቻው ላይ ያለ የስጋ ሸለፈት ገጽታ መደበኛ ኖርማል ገጽታ ኖሮት ወይም ደግሞ በጣም አነስተኛ የሚባል አካላዊ ለውጥ ብቻ ነው የታየው። ጥናቱ እንደሚያሳየው ሃይመን ወይም በሴት ብልት መክፈቻ ላይ ያለው የስጋ ሸለፈት ገጽታ በከፍተኛ ሁኔታ የሚለያይ ከመሆኑም በላይ የግብረ ስጋ ግንኙነት የጀመሩ ታዳጊዎች እንኳ የቀድሞ የወሲብ ግንኙነታቸውን የሚያሳይ ግልጽ ወይም የተረጋገጠ አካላዊ ማስረጃ ላይታይባቸው ይችላል። እነዚህ ግኝቶች ሃይመን ወይም በሴት ብልት መክፈቻ ላይ ያለ የስጋ ሸለፈት ምርመራ የቀድሞ የግብረ ስጋ ግንኙነት ታሪክን ወይም ድንግልናን በአስተማማኝ ሁኔታ ሊያረጋግጥ አይችልም የሚለውን መደምደሚያ ይበልጥ ያጠናክራሉ። አምስተኛ ጥናት ዛይድና ባልደረቦቻቸው 2022 በአርካይቭ ኦፍ ሴክሹዋል ቢሄቪየር የታተመውና በግብፅ ፎረንሲክ ባለሙያዎች የተሳተፉበት ይህ ጥናት በግብፅ እና በሌሎች ሀገሮች የሚከናወኑ የሃይመን ወይም በሴት ልጅ ብልት መክፈቻ ላይ ያለ የስጋ ሸለፈት ምርመራዎችን ገምግመዋል። ጥናቱ የሚከተሉትን ነጥቦች ደምድመዋል። በሃይመን ወይም በሴት ብልት መክፈቻ ላይ ስለሚገኝ የስጋ ሸለፈት ላይ በሚደረግ ምርመራ ድንግልናን በተመለከተ ለሚነሱ ጥያቄዎች ግልጽና እርግጠኛ ምላሽ መስጠት አይቻልም። ይህም የሆነው በተፈጥሮ ሰፊ የቅርጽ ልዩነቶች በመኖራቸውና ከወሲባዊ ግንኙነት ውጪ በሆኑ ሌሎች ምክንያቶች ሊቀያየር ስለሚችል ነው። ተመራማሪዎቹ ድንግልናን ለማረጋገጥ በሕክምናም ሆነ በሕግ ረገድ በሃይመን ወይም በስጋ ሸለፈቱ ላይ መተማመን ሳይንሳዊ ድጋፍ የሌለውና ጉዳት ሊያስከትል የሚችል መሆኑን አጥብቀው ገልጸዋል። የሕክምና መመሪያ በታዋቂ ሳይንሳዊ መጽሔት ላይ
የሃይመን ወይም የሴት ብልት መክፈቻ ላይ ያለ የስጋ ሸለፈት ምርመራ የግብረ ስጋ ግንኙነት መፈጸሙን ሊያረጋግጥ አይችልም። በዚህ ርዕስ ስር የሚካተቱ ጥናቶች ክሮስቢ እና ባልደረቦቻቸው 2020 በቢኤምጄ ግሎባል ሄልዝ ላይ የታተመ ክሊኒካዊ ክለሳና መመሪያ ሲሆን ቨርጂኒቲ ቴስቲንግ ወይም ከድንግልና ምርመራ ጋር የተያያዙ ነባር የሕክምና ጽሑፎችን፣ የሥነ ምግባር ግምቶችን እና የሐኪሞችን አሰራር መርምረዋል። ስራቸው ትኩረት ያደረገው ክሊኒኮች፣ ሐኪሞች ሃይመን ወይም በሴት ልጅ ብልት መክፈቻ ላይ ባለው የስጋ ሸለፈት ምርመራ ጥያቄዎች እንዴት ምላሽ እንደሚሰጡና የእንደዚህ አይነት ምርመራዎች ሳይንሳዊ ትክክለኛነት ላይ ነው። የጥናቱ መደምደሚያ ሃይመን ወይም የሴት ብልት መክፈቻ ላይ የሚገኝ የስጋ ሸለፈት ላይ የሚደረግ ምርመራ አንዲት ሴት የግብረ ስጋ ግንኙነት መፈጸሟን በትክክል ወይም በአስተማማኝ ሁኔታ ሊያረጋግጥ አይችልም። የድንግልና ምርመራ ቨርጂኒቲ ቴስቲንግ በሕክምና ሳይንስ ላይ የተመሰረተ ሳይሆን በባህላዊ ግፊት የሚደረግ አሰራር መሆኑን አጽንኦት ሰጥተዋል። ሐኪሞች እንደዚህ አይነቱን ምርመራ ከማድረግ እንዲቆጠቡና ይልቁንም ትምህርትና ምክር እንዲሰጡ አሳስበዋል። የህፃናት ወይም ታዳጊዎች ሕክምና በምርመራ ድንግልናን ለማረጋገጥ የሚያስችል ሳይንሳዊ አስተማማኝ መንገድ የለም። በዚህኛው ርዕስ ስር ከሚካተቱት ጥናቶች ደግሞ የሙሳዊ እና ባልደረቦቻቸው 2022 በጆርናል ኦፍ ፔዲያትሪክስ ኤንድ ቻይልድ ሄልዝ ላይ የታተመ ጥናት ሲሆን ትኩረቱ በህፃናት ታዳጊዎች ሃይመን ወይም በሴት ብልት መክፈቻ ላይ ያለ የስጋ ሸለፈት አካላዊ ቅርጽና የተለመዱ የተሳሳቱ ግንዛቤዎች ላይ ነው። ክሊኒካዊ መረጃዎችንና የማህፀን ሕክምና ምርምሮችን በመጥቀስ ሃይመን ወይም የስጋ ሸለፈቱ ያለውን ተለዋዋጭነትና ከተለያዩ አካላዊና ከወሲባዊ ግንኙነት ውጪ ከሆኑ ሁኔታዎች ጋር ያለውን ግንኙነት ተንትኗል። የጥናቱ መደምደሚያ የሃይመን ወይም በሴት ብልት መክፈቻ ላይ ያለው የስጋ ሸለፈት በሴቶች መካከል በከፍተኛ ሁኔታ ስለሚለያይና ከወሲባዊ ግንኙነት ውጪ ባሉ ተራ ዕለታዊ እንቅስቃሴዎች ሊቀየር ስለሚችል ለግብረ ስጋ ግንኙነት ወይም ለንጽህና መለኪያ ሊሆን አይችልም። ድንግልናን ሊያረጋግጥ የሚችል ምንም አይነት ሳይንሳዊ ተቀባይነት ያለው ወይም አስተማማኝ የሕክምና ምርመራ እንደሌለ አጥብቀው ገልጸዋል። የተሳሳቱ ግንዛቤዎችን የሚያጋልጡና የድንግልና ምርመራ እንዲቆም የሚጠይቁ ክለሳዎችና መግለጫዎች ዓለም አቀፍ የጤና ተቋማት ማስረጃዎችን በመገምገም የድንግልና ምርመራ ሳይንሳዊ ያልሆነና ጎጂ መሆኑን አውግዘዋል። የዓለም ጤና ድርጅት WHO የጋራ መግለጫ 2018 የድንግልና ምርመራን ማስወገድ በሚል ርዕስ ስር ይህ መግለጫ በዓለም አቀፍ ጤና ድርጅት፣ በተባበሩት መንግስታት የሰብአዊ መብቶች ኮሚሽን፣ በዩኤን ውመን እና በሌሎች ተቋማት አማካኝነት የወጣ ነው። ሰነዱ የድንግልና ምርመራ ምንም አይነት ሳይንሳዊ ጠቀሜታ ወይም ክሊኒካዊ መሰረት የለውም ይላል። በተጨማሪም ሃይመን ወይም በሴት ብልት መክፈቻ ላይ ያለው የስጋ ሸለፈት ገጽታ ለግብረ ስጋ ግንኙነት መፈጸሙን አስተማማኝ አመላካች አይደለም፣ እንዲሁም የግብረ ስጋ ግንኙነት መፈጸሙን ሊያረጋግጥ የሚችል የታወቀ ምርመራ የለም ሲል ያብራራል። መግለጫው ይህ ተግባር የሰብአዊ መብት ጥሰት መሆኑን፣ አካላዊና ስነልቦናዊ ጉዳት እንደሚያደርስ በመግለጽ እንዲቆም ጥሪ ያቀርባል። የገለልተኛ የፎረንሲክ ባለሙያዎች ቡድን IFEG ኢንዲፔንደንት ፎረንሲክ ኤክስፐርት ግሩፕ መግለጫ 2015 በፎረንሲክ እና ሌጋል ሜዲሲን ጆርናል ኦፍ ፎረንሲክ ኤንድ ሌጋል ሜዲሲን ላይ በታተመ መግለጫ የገለልተኛ የፎረንሲክ ባለሙያዎች ቡድን IFEG የድንግልና ምርመራ ተብሎ የሚጠራው ተግባር ምንም አይነት ሳይንሳዊ ወይም ሕክምናዊ ወይም ሜዲካል ተቀባይነት እንደሌለው ደምድመዋል። ቡድኑ ሃይመን ወይም በሴት ብልት መክፈቻ ላይ ያለው የስጋ ሸለፈት ምርመራ አንድ ሴት ከዚህ ቀደም የግብረ ስጋ ግንኙነት ፈጽማ እንደሆነ በአስተማማኝ ሁኔታ ሊያረጋግጥ እንደማይችል ገልጾ እንዲህ አይነቱ አሰራር ክብረ ነክ፣ ኢሰብአዊ እንዲያውም የማሰቃየት ያህል የሚቆጠር ተግባር ሊሆን እንደሚችል አስጠንቅቋል። መግለጫው አክሎም በግዴታ ወይም በኃይል የሚደረጉ የድንግልና ምርመራዎች ወይም ቨርጂኒቲ ቴስቲንግ በሕክምና ረገድ እምነት የማይጣልባቸው ምንም አይነት ክሊኒካዊም ሆነ ሳይንሳዊ ዋጋ የሌላቸው እና ከፍተኛ አካላዊና ስነ ልቦናዊ ስቃይ ሊያስከትሉ የሚችሉ ናቸው ብለዋል።
ሮጀርስ እና ስታርክ 1998። እነዚህ የፎረንሲክ የሕክምና ባለሙያዎች BMJ ብሪቲሽ ሜዲካል ጆርናል ላይ በጻፉት ደብዳቤ ስለ ሃይመን ወይም በሴት ልጅ ብልት መክፈቻ ላይ ስላለው የስጋ ሸለፈት የተሳሳቱ አመለካከቶችን ሚዝስ ዳስሰዋል። ሃይመን ወይም በሴት ብልት መክፈቻ ላይ ያለው የስጋ ሸለፈት ከግብረ ስጋ ግንኙነት በኋላ የግድ ይቀደዳል ማለት አይደለም ብለዋል። ብዙ ሃይመኖች ወይም በሴት ልጅ ብልት መክፈቻ ላይ ያሉ የስጋ ሸለፈቶች በመለጠጥ ባህሪያቸው ምክንያት ከወሲብ ግንኙነት በኋላ ሳይቀደዱ ወይም ምንም አይነት የመተርተር ምልክት እንደማያሳዩ ገልጸው ስለ ሃይመን ወይም በሴት ብልት መክፈቻ ላይ ስለሚገኘው የስጋ ሸለፈት ተለዋዋጭነት አስቸኳይ ትምህርት እንደሚያስፈልግ ገልጸዋል። ሐኪሞች ለሰብአዊ መብቶች 2015። ይህ የፎረንሲክ ማጠቃለያ በተለያዩ ሀገራት የተደረጉ በርካታ ጥናቶችን ገምግሞ የሃይመን ወይም በሴት ብልት መከፈቻ ላይ ያለውን የስጋ ሸለፈት መጠን ወይም ቅርጽ ላይ በመመስረት አንድ ሴት በብልቷ በኩል ወሲብ ፈጽማለች ወይስ አልፈጸመችም፣ የድንግልናዋ ሁኔታስ የሚለውን ነገር ለመወሰን የሚያስችል ምንም አይነት እውነተኛ ሳይንሳዊ ወይም ሕክምናዊ መሰረት የለም። ሰነዱ አክሎም እንደሚያብራራው የሃይመን ወይም በሴት ብልት መከፈቻ ላይ ባለው ስጋ ሸለፈት ላይ የሚደረጉ ምርመራዎች ብዙውን ጊዜ ያለ ፈቃድ የሚከናወኑ ከመሆኑም በላይ በሴቶችና በሴት ልጆች ላይ ስነልቦናዊ እና አካላዊ ጉዳት ሊያደርሱ ይችላሉ። ይህም ምርመራዎቹ በሕክምና ረገድ አላስፈላጊ እንዲሆኑና በጤና ባለሙያዎች መከናወናቸውም ከስነ ምግባር ውጪ እንዲሆን ያደርገዋል። የአሜሪካ የጽንስና ማዕፀን ሐኪሞች ኮሌጅ ACOG በሴቶች ጤናና ማዕፀን ሕክምና ረገድ ግንባር ቀደም ከሆነ የባለሙያ ድርጅቶች አንዱ የሆነው የአሜሪካ ጽንስና ማዕፀን ሐኪሞች ኮሌጅ እንደሚያሳስበው የድንግልና ምርመራ ቨርጂኒቲ ቴስቲንግ በሕክምና ረገድ አስፈላጊነት የሌለው ወይም ተቀባይነት የሌለው አሰራር ሲሆን ድንግልናን ለመገምገም ተብለው የሚደረጉ አካላዊ ምርመራዎች ምንም አይነት መሰረት የሌላቸው ናቸው ብለዋል። በተጨማሪም ACOG ይህ ድርጊት ከባድ የሆኑ የስነ ምግባር አሳሳቢ ችግሮችን እንደሚያስነሳና ከማህበራዊ ስነ ልቦናዊ እንዲሁም አካላዊ ጉዳቶች ጋር የተያያዘ መሆኑን ገልጸዋል። ጽንስና የማህፀን ሐኪሞች ሮያል ኮሌጅ RCOG ሮያል ኮሌጅ ኦፍ ኦብስቴትሪሽያን ኤንድ ጋይኖሎጂስትስ በዩናይትድ ኪንግደም የሚገኘው የጽንስና ማዕፀን ሐኪሞች ሮያል ኮሌጅ በተመሳሳይ ሁኔታ የድንግልና ምርመራን እና ከሃይመን ወይም በሴት ልጅ ብልት መክፈቻ ላይ ያለው የስጋ ሸለፈት ጋር የተያያዙ የተሳሳቱ ግንዛቤዎችን ተቃውመዋል። RCOG የድንግልና ምርመራን እንደሚቃወም የገለጸ ሲሆን አንዲት ሴት የብልት ግንኙነት መፈጸሟን ወይም አለመፈጸሟን ማረጋገጥ የሚችል የታወቀ የሕክምና ምርመራ እንደሌለ አስታውቋል። RCOG እንደሚያብራራው የሃይመን ወይም በሴት ብልት መከፈቻ ላይ ያለው የስጋ ሸለፈት ገጽታ ስለ ወሲብ ግንኙነት መፈጸም አስተማማኝ ማረጋገጫ ሊሆን አይችልም። አክሎም ከድንግልና ጋር የተያያዙ ጎጂ አፈታሪኮች ወይም የተሳሳቱ አመለካከቶች በሴቶችና በሴት ልጆች ላይ ለሚደርሰው መገለል፣ ጫና እና ጎጂ ማህበራዊ ምኞቶች፣ ግምቶች፣ መጠበቆች ምክንያት ሊሆኑ እንደሚችሉ ገልጿል። ኢማንስ እና ባልደረቦቻቸው 1994 ይህ ጥናት በታዳጊዎች የማዕፀን ሕክምና ላይ ያተኮረ ክሊኒካዊ የታዛቢነት ምርምር ሲሆን በሃይመን ወይም በሴት ብልት መከፈቻ ላይ ያለው የስጋ ሸለፈት ቅርጽ፣ በታምፖን ወይም የፔሬድ ቁስ አጠቃቀም፣ በማዕፀን ምርመራዎች እና በራስ ፍላጎት በሚደረግ የወሲብ ግንኙነት መካከል ያለውን ግንኙነት ለማጥናት የወር አበባ ማየት የጀመሩ 300 ታዳጊዎችን ያካተተ የወደፊት እቅድ ያለው ክሊኒካዊ ጥናት ፕሮስፔክቲቭ ክሊኒካል ስተዲ አካሂደው ነበር። በጥናቱ የተሳተፉ ታዳጊዎች በ3 ቡድን ተከፍለው ነበር። አንደኛ፣ ምንም አይነት የወሲብ ግንኙነት ያላደረጉና የሴቶች ሞዴዝ ወይም ፓድስ ብቻ የሚጠቀሙ ታዳጊዎች። ሁለተኛ፣ ምንም አይነት የወሲብ ግንኙነት ያላደረጉ ነገር ግን ታምፖን ወይም የፔሬድ ቁስ የተጠቀሙ ታዳጊዎች እና ሶስተኛ፣ በራስ ፍላጎት የወሲብ ግንኙነት እንደፈጸሙ የገለጹ ታዳጊዎች ናቸው።
ተመራማሪዎቹ የተወሰኑ የሃይመን ወይም በብልቱ መከፈቻ ላይ ያለው የስጋ ሸለፈት ከታምፖን ወይም የፔሪዮድ ቁስ አጠቃቀም ወይም ከወሲብ ግንኙነት ጋር የተያያዘ መሆን አለመሆናቸውን እና የአካላዊ ምርመራ ውጤቶች በእነዚህ ቡድኖች መካከል ያለውን ልዩነት መለየት ይችሉ እንደሆነ መርምረዋል። ተመራማሪዎቹ በሃይመን ወይም በሴት ብልት መከፈቻ ላይ ያለው የስጋ ሸለፈት አካላዊ ቅርጽ ላይ ከፍተኛ የሆነ የተፈጥሮ ልዩነት እንዳለ አስተውለዋል። በሃይመን ወይም በብልቱ የስጋ ሸለፈት የታችኛው ክፍል ላይ ሙሉ በሙሉ መከፈል ኮምፕሊት ክሊፍትስ የታየው በራስ ፍላጎት የወሲብ ግንኙነት ፈጽመናል ባሉት በጥናቱ ተሳታፊዎች ላይ በከፍተኛ ሁኔታ ጎልቶ የወጣ ሲሆን ታምፖን ወይም የፔሪዮድ ቁስ ተጠቃሚዎች ግን ከዚህ ግኝት አንጻር ሲታይ ከሴቶች ሞዴዝ ወይም ፓድ ተጠቃሚዎች ጋር የጎላ ልዩነት አልታየባቸውም። ጥናቱ በተጨማሪ በሁሉም ቡድኖች ውስጥ በሃይመን ወይም በብልቱ መከፈቻ ላይ ባለው ስጋ ሸለፈት ላይ ስፋት እና ልኬት ላይ ሰፊ ልዩነት እንዳለ አሳይቷል። በአጠቃላይ የምርምሩ ግኝቶች በሃይመን ወይም በሴት ብልት መከፈቻ ላይ ስላለው ስጋ ሸለፈት ቅርጽ ላይ ሰፊ የሆኑ የተፈጥሮ ልዩነት እንዳለ ያረጋገጠ ሲሆን በሃይመን ወይም በብልቱ መከፈቻ ላይ ያለውን ስጋ ሸለፈት ምርመራ ውጤቶች ብቻቸውን የቀድሞ የወሲብ እንቅስቃሴን ለማወቅ አስተማማኝ አመላካቾች እንዳልሆኑ አመልክቷል። እነዚህ ግኝቶች የሃይመን ወይም በሴት ብልት መከፈቻ ላይ ያለው የስጋ ሸለፈት የሕክምና ምርመራ አንድ ሴት የወሲብ ግንኙነት ማድረጓን ወይም አለማድረጓን በግልጽና በቁርጠኝነት ሊወስን ይችላል የሚለውን የተለመደ የተሳሳተ እምነት ፈተና ውስጥ ይከታል ወይም ቻሌንጅ ያደርጋሉ። ስለ ሃይመን ወይም በሴት ብልት መክፈቻ ላይ ያለ የስጋ ሸለፈት የመለጠጥ ባህሪና ስለ ስነ አካላዊ ወይም አናቶሚካል ልዩነት የሚሰጡ ማስረጃዎች ጥናታዊ ምርምሮች እንደሚያሳዩት በሰዎች መካከል በሃይመን ወይም የሴት ብልት መክፈቻ ላይ ያለው የስጋ ሸለፈት ቅርጽና የመለጠጥ አቅም ላይ ከፍተኛ የሆነ የተፈጥሮን ልዩነት ይታያል። ኮቲብ እና ባልደረቦቻቸው 2022 ይህ በኢንተርናሽናል ጆርናል ኦፍ ሄልዝ ሳይንስስ ላይ የታተመ የግብፅ የፎረንሲክ ንጽጽራዊ ጥናት ሲሆን ጥናቱ የተካሄደው አዲስ ባገቡ የመጀመሪያ ሳምንታቸውን በጨረሱ 303 ሴቶች ላይ ነው። ከነዚህም መካከል 189ኙ በመጀመሪያ ግንኙነት ወቅት ደም ፈሷቸዋል። 114ቱ ደግሞ በከባድ ደም መፍሰስ ምክንያት ቅሬታ ያቀረቡ ናቸው። የጥናቱ ውጤት የሚከተለውን አሳይቷል። ደም ከፈሰሳቸው ሴቶች መካከል 82.5% የሚሆኑት ክብ ቅርጽ ያለው ተለጣጭ የድንግልና ሽፋን አኑላር ኢላስቲክ ሃይመን ወይም ተለጣጭ አኑላር የብልት መክፈቻ ላይ ያለ የስጋ ሸለፈት ያላቸው ሲሆን ምንም አይነት መቀደድ ወይም መጎዳት ያልታየበት ነው። በከባድ ደም መፍሰስ ቅሬታ ካቀረቡት መካከል የተቀደደ ሃይመን ወይም በሴት ብልት መክፈቻ ላይ ያለው የስጋ ሸለፈት የታየው በ15.8% ላይ ሲሆን ቀሪዎቹ ግን ሽፋናቸው ተለጣጭና ያልተቀደደ ሆኖ ተገኝተዋል። አጥኚዎቹ እንዳጠቃለሉት ከሆነ ከአቅመ ሔዋን ወይም ከእድገት ከጉርምስና በኋላ ባለው የግብፅ ማህበረሰብ ውስጥ የሃይመን ወይም በሴት ብልት መከፈቻ ላይ ያለው የስጋ ሸለፈት በተደጋጋሚ የመለጠጥ ባህሪ ያለው በመሆኑ ያልተቀደደ ሃይመን ወይም መከፈቻ ላይ ያለ ስጋ ሸለፈት መኖር ድንግልናን በእርግጠኝነት አያረጋግጥም። እንዲሁም ምንም አይነት የመቁሰል ወይም የመጎዳት ምልክት አለመኖሩ ቀደም ሲል በብልት በኩል የተደረገ ግንኙነትን ውድቅ ሊያደርግ አይችልም። እነዚህ ግኝቶች እንደሚያሳዩት የሃይመን ወይም በሴት ብልት መከፈቻ ላይ ያለው የስጋ ሸለፈት የመለጠጥ ባህሪና የስነ አካላዊ ልዩነት በልማዳዊ መንገድ የሚደረጉ የድንግልና ምርመራዎችን አስተማማኝነት ሊገድቡ እንደሚችሉ ነው። ማካንና ባልደረቦቹ 2007 በቅድመ ጉርምስና እና በታዳጊ ልጃገረዶች ላይ ሃይመን ወይም በሴት ብልት መክፈቻ ላይ ስላለው ስጋ ሸለፈት ጉዳቶች የመዳን ሁኔታን የመረመረ ክሊኒካዊ ጥናት ነው። ማካንና ባልደረቦቻቸው እንዳገኙት ሃይመን ወይም በሴት ብልት መክፈቻ ላይ ያለው የስጋ ሸለፈት ህብረ ህዋስ ብዙውን ጊዜ በፍጥነት የሚድን ሲሆን በብዙ አጋጣሚዎች ደግሞ ምንም አይነት ግልጽ የሆነ ቋሚ የጉዳት ምልክት ሳይተው ሙሉ በሙሉ ሊድን ይችላል።
ተመራማሪዎቹ እንደታዘቡት ብዙዎቹ የሃይመን ወይም በሴት ብልት መከፈቻ ላይ ያለው የስጋ ሸለፈት መቁሰል ወይም መጎዳቶች በፍጥነት የሚድኑ ሲሆን በተለይም ጉዳቶቹ ሰፊ ካልሆኑ በጊዜ ሂደት ምንም ወይም በጣም አነስተኛ የሚባል በቀላሉ የማይታወቅ ቀሪ ምልክት ትተው ያልፋሉ። እነዚህ ግኝቶች እንደሚያመለክቱት ብዙዎቹ የሃይመን ወይም በሴት ብልት መከፈቻ ላይ ያለው የስጋ ሸለፈት መቁሰል ወይም መጎዳቶች ቋሚ ምልክት ሳይተዉ ስለሚድኑ በምርመራ ውጤት ምንም አይነት የመጎዳት ምልክት አለመኖሩ የቀድሞ የብልት መበሳትን ወይም የወሲብ ግንኙነትን ለማወቅ እንደ ማረጋገጫ ሊያገለግል አይችልም ወይም ለማረጋገጥ በአስተማማኝ ሁኔታ ላይቀና ይችላል። እነዚህ ጥናቶች በጋራ የሚያረጋግጡት ድንግልና ቨርጂኒቲ ማህበራዊ ግንባታ፣ ፈጠራ፣ ሶሻል ኮንስትራክሽን እንጂ በባዮሎጂያዊ ሁኔታ ሊረጋገጥ የሚችል የሰውነት ክፍል አለመሆኑን ነው። ሃይመን ወይም በሴት ብልት መክፈቻ ላይ ያለ የስጋ ሸለፈት ተፈጥሯዊ ልዩነት ያለው በመሆኑ ለንጽህና ማረጋገጫ ሊሆን አይችልም። ዋና ዋና የሕክምና ተቋማት ጉዳቶችን ለመከላከል በሰውነት ላይ በማስረጃ የተደገፈ ግንዛቤ በማሳደግ የድንግልና ምርመራና ተያያዥ የተሳሳቱ አመለካከቶች እንዲቆሙ ያሳስባሉ። ሳይንሳዊ ማስረጃዎች ቢኖሩም የተሳሳቱ አመለካከቶች ለምን ቀጠሉ? ምንም እንኳን የድንግልናን ሁኔታ በሃይመን ወይም በሴት ብልት መክፈቻ ላይ ያለውን የስጋ ሸለፈት በመመርመር ማረጋገጥ እንደማይቻል የሚያሳዩ የሕክምና ምርምሮች ለብዙ አስርት ዓመታት ቢቀርቡም እነዚህ የተሳሳቱ እምነቶች በዓለም ዙሪያ በሚገኙ በብዙ ማህበረሰቦች ውስጥ አሁንም እንደቀጠሉ ይገኛሉ። አንደኛው ምክንያት ድንግልና በታሪክ ከቤተሰብ ክብር፣ ከውርስና ከሴቶች የወሲብ ሕይወት ቁጥጥር ጋር ተያይዞ በመቆየቱ ነው። በብዙ ባህላዊ ማህበረሰቦች ውስጥ አንዲት ሴት ከጋብቻ በፊት ያላትን ንጽህና መጠበቅ ከዘር ሐረግ፣ ከአባትነት እርግጠኝነት፣ ከጋብቻ ስምምነቶችና ከማህበራዊ ስም ለውጥ ጋር የተያያዘ ነበር። እነዚህ አመለካከቶች በትውልዶች መካከል እየተሸጋገሩ በባህላዊና በሃይማኖታዊ ወጎች ውስጥ በጥልቀት የጸረጹ ሲሆን ብዙውን ጊዜ በማህበራዊ ጫና፣ በማህበረሰብ የሚጠበቁ ግዴታዎችና በቤተሰብ ውስጥ በሚተላለፉ የተሳሳቱ መረጃዎች ብቻቸውን ለረጅም ጊዜ የቆዩ እምነቶች ወዲያውኑ ሊለወጡ አይችሉም። ስለ ሃይመን ወይም ብልቱ መከፈቻ ላይ ስላለ የስጋ ሸለፈት እና ስለ ድንግልና ያሉ የተሳሳቱ ግንዛቤዎች የቀጠሉት በሕክምና ረገድ ትክክል ስለሆኑ ሳይሆን በብዙ ማህበረሰቦች ውስጥ ባህላዊና ሃይማኖታዊ ተጽዕኖአቸው አሁንም ድረስ ከፍተኛ በመሆኑ ነው።